ሰንበት ቅድስት ኢየሱስ በገዳም በደብረ ሲና መድህን ለእስራኤል እግዚአብሔር። ሰላም ለማህበረ ቤተ እስራኤል። ያለንበት ፓራሻ ሁለት ፓራሻ ነው የሚነበብ በአርና በሁኮታይ። እንደዚህም ኦሪት ዘሌዋውያንን በዚህ ሳምንት ይደመደማል ይጨረሳል። ያው ኦሪት ዘሁልቁን ከሚመጣው ሳምንት እንጀምራለን እና በእውነት ከነዚህ ሁለት ፓራሻዎች አንዳንድ ነገሮች ምንማራቸው አሉና ያው ይሄን በጥሞና እንድታዳምጡና ያው ከልባችን የሁላ የሚገባ ይሁን ለኛም ለሁላችንም ለናንተም እግዚአብሔር አምላክ ህዝቡን ይባርክልና ህዝቡን ይቀድስልና ወታደሮቻችን በዳር በደንበር ያሉትን እግዚአብሔር አምላክ ይጠብቃቸው። ይሆንና ያሉበት ያው ከባድ ዘመን ቀላል ዘመን አይደለም እና ሀገሪቷን በእውነት አምላክ ሰላም ይስጥልን። የምታዩት 2 አመት ማለት ነው ጦርነት እንደዚህ አደርጋ እንደዚህ ሆኖ ያው ህዝባችን ትልቅ ችግር ላይ ነው ያለና አምላክ ደግሞ የአባቶቻችን ጸሎት የነ አብርሃም የነ ይስሐቅ የነ ያዕቆብ የነዛ ሁላ መናኞች የመነኑት ለአምላክ ያሁንስ እንደሆነ የተገዙት አምላክን ሌሊትና ቀንና ሌሊት ላመሰገኑት ለነሱ ሲል ደግሞ እሱ እግዚአብሔር አምላክ ምሕረቱን ያምጣልና እንደዚህም የተማረኩትን ወደ ቤታቸው አምላክ ይመልስልና ህዝቡንም በቸር በሰላም ይባርክልና እና እንጀምራለን። እንደዚህ ይላል ከምዕራፍ 25 ቁጥር 1 እንደዚህ ይላል ቫይዳበር አዶናይ ሞሼ ባር ሲናይ ለሞር። እግዚአብሔርም ሙሴን በተራራ ሲናይ እንደዚህ ብሎ ተናገረው ይላል ዳበር አልበለ እስራኤል ወደ እስራኤልም ህዝብ እንደዚህ ብለህ ተናገር ወአማርታለም ኪታቦ ኢላር ጾዳገሪቷ በመጣችሁ ጊዜ አሸራኒ ኖተላኸም እኔ የምሰጣችሁ ሀገር በሻፍታ አለች ሻባት ላዶናይ አገሪቷም ሰንበት እንድታርፍ እንደ ሰንበት እንደምናርፈው ደግሞ አገሪቷ እንድታርፍ ሸሻኒም ትዝራ ሳደኻ 6 አመት አሁንስ እንደሆነ መሬትህን ትዘራለህ በሸሻኒም ትዝሞር ካርመኻ ባሳፍታ የተዋጣ እንደዚሁም ደግሞ ያው 6 አመት ቆይተህ ያው በ6 አመት ውስጥ ያው ሁሉንም ማጨድም መሰብሰብም ይፈቀድልሃል። ወባሻና ሽቢት በ7ኛው አመት ግን ሻባት ሻባቶን የላርት የሰንበት ሰንበት ለአገሪቷ እንዲሆን ሻባት ላዶናይ ለአምላክም ሰንበት ነው። ሳዴኻ ሎት ይዝራ ወኻርሜኻ ሎት ይዝሞር። አሁንስ እንደሆነ ያው መሬትህን እንዳትዘራ እንደዚህም ደግሞ ያለውን የሁላ ተጠንቀቅ እያለ ይሄን አምላካችን ይናገራል እና ብዙ ነው። ግን ዋናው ትልቁ ነገር እንደምናየው የ7 ቀን እንደምናየው 6 ቀን ሰርተን በ7ኛው ቀን እናርፋለን። 6 አመት ሰርተን በ7ኛው ሀገሪቷ ታርፋለች። 7 አመት 7 ጊዜ ተቆጥሮ 49 አመት በ50ኛው ቀን ይሄ ደግሞ ዮቬል ይባላል። እያንዳንዱ ወደ ቤቱ እንዲመለስ እንግዲህ አንድ ሰው ቤቱ ከተሸጠ በዮቬል በ50ኛው አመት ሁሉም ወደ ቦታው ይመለሳል። እነዚህ ሁላ ነገሮች ምንድናቸው ብለን ስንጠይቅ እንግዲህ ትልቅ ትምህርት አምላካችን እኛን ለማስተማር ይፈልጋል። እንግዲህ ሰው በዚህ ዓለም ከናቱ ማህፀን ሲወጣ ምን ያደርጋል? እጁን ጨብጦ ይወጣል። ዓለም ሁላ የኔ ነው ብሎ በጉልበቱ በኃይሉ ተመክቶ ይመጣል እና አንዳንድ ነገሮች አምላክ
ታኻና ይባላል። ማለት ምንድነው? እንግዲህ አንዳንድ ታኻና መውረጃ አሉ የምናቆምባቸው። በእነዚህ ጊዜ ሂሳብ እንድናደርግ ዓላማችን በዚህ ዓለምስ ምንድነው ብለን ትንሽ እረፍት እንድንገነዘብ ብሎ አምላካችን እነዚህን ሰጠን። ሰንበትን 6 ቀን ሰው ይሰራል፣ የተግባሩን ስራ ሁላ ይሰራል። በሰባተኛው ግን ሰው አይሰራም። ለምንድነው? እንግዲህ እንድታውቅ ይሄ ሁላ ማን ነው የፈጠረው? ይሄን ዓለም አምላክ በ6 ቀን ዓለምን ፈጥሮ በሰባተኛው ቀን ያረፈበት ቀን ነው እና በመታርፍበት ቀን የዚህን ዓለም ምቾ የምንከታተለው እንግዲህ ሰው ይሄን ዓለም በጣም ይወደዋል። ከዚህ ዓለም ጋር በጣም ግንኙነት አለና ለዓለም ኃላፊ ተቀናይነ ለሚያልፈው ዓለም ተገዝተናል አባቶቻችን ይላሉ። ይሄ ዓለም ትንሽ ማስተዋል ከሌለበት ሰው ይሄ ዓለም እንግዲህ መስራት፣ መብላት፣ መጠጣት፣ መዝናናት እንደ ልቤ ሁሉንም ልስራ ብሎ ዓለሙን በከንቱ ሊያሳልፈው ይችላል። ስለዚህ አምላካችን ሰንበትን ሰጠነ። ሰንበት የሂሳብ ቀን ናት፣ የረፍት ቀን ናት፣ ስራ ይሰራበትም። የዛን ጊዜ ዓላማ ምንድነው? ይሄን ዓለም እኮ አምላክ ነው የፈጠረው፣ ይሄን ሁላ የሚያካሂደው እኮ ነው እግዚአብሔር አምላክ ነው እያለ ሰው እነዚህን ነገሮች ከልቡ እየተገነዘበ ከልቡ እያገባ ወደ አምላክ ሊቀርብ ይችላል። ሁለተኛው ደግሞ በዚህ ሳምንት እንደምናየው አምላካችን 6 ቀን 6 ዓመት ዘርህን ትዘራለህ፣ ሁሉንም ልትሰራ ትችላለህ። በሰባተኛው ቀን እርፈት እንዲሆን አገሪቷ እንድታርፍ። እቺ ሀገር የኔ ናት፣ አገሪቷን የሰጠኋችሁ እኔ ነኝ እና ሰው ይሄ ዓለም የኔ ነው፣ ይሄ ዓለም ሁሉም የኔ ነው ከማለት ትንሽ እንዲያውቅ በሰባተኛው ዓመት እያንዳንዱ መጥቶ ካዝመራህ ገብቶ መውሰድ ይችላል። የፈለገውን ሁሉንም የእግዚአብሔር ነው። በዚህ ዓመት የኔ ነው ለማለት አትችልም። አገሪቷ የኔ ናት ኪሊሃ አረት ይላል። ምንድነው? አገሪቷ የኔ ናት እና ይሄ እንድታውቁ በማለት አምላክ ይሄው 6 ዓመት ሰው ሰርቶ ታግሎ የሰባተኛው ዓመት ደግሞ የረፍት አገሪቷ የምታርፍባት ነው እና ከዚህ ቀጠል ብሎ እንደዚህ ይላል። ወኺቶምሩ እንግዲህ ብትጠይቁ ማኖኻል ባሻና አሽዊት በሰባተኛው ዓመት ምን እንበላለን? ሄሎን ይዝራ አንዘራንን አልዘራም፣ በዚህ ዓመት አንዘራም። ቬሎነ ኤሶፍ እንደዚህ ማንሰበስብም። እትቧቴኑ ያው ያመረትነው ሁላም እህሉን ልንሰበስብ አንችልም እና ብላችሁ ትጠይቃላችሁ። አምላክ ግን መልስ ይሰጣል። ወጽቪቲ እት ቢርከቲ ለኸም ቡራኬን አዛለሁ ባሻና ሽሽት በ6ኛው ዓመት የመጨረሻው ዓመት አገሪቷ የምትሰራበት በዛን ጊዜ የምታገቡት ከቤታችሁ ያነ ቡራኬ ይኖረዋል። ዋሰታ እታተቡአ ዋሳት እታተቡአ ለሻሎሽ ሻሻኒ ለሶስት ዓመት ቡራኬን እሰጣለሁ አምላክ ይላል እና ከዚህ የምናየው በእውነት የሚያስገርም ነገር ነው። ከዚህ አምላካችን ትልቅ ትምህርት ለኛ ይሰጠናል። አንዳንድ ጊዜ ሰው እሱ የሚሰራ እሱ የሚያገኝ ይመስላል። ዋናው ግን ይሄን ሁላ ቡራኬ ቢሰጥህ ይሄን ሁላ አትረፍረፎ የሚሰጥህ
አንድ አምላክ ነው። ይሄን ግን ሰው ይረሳዋል። ለምንድን ነው? ቅድም እንዳልነው ሁሉንም በጉልበቱ በኃይሉ ደክሞ ግሮ አሁንስ እንደሆነ ጥሮ ያንን በሚያው ጊዜ የኔ እጅ ነው ሁሉ ያደረገው ብሎ ከብዙን ስተት ሊወድቅ ይችላል። አሁን እንበል በእውነት ትልቅ ታምር ነው። አንድ ስንዴ እንዘራለን። ያቺ ስንዴ ግን 300 ስንዴ ከአንድ ታበቅላለች። ይሄ ራሱ ታምር ነው። እንዴት ከመሬት ውስጥ አንድ ነገር ስቀብር ያከዛ ውስጥ የሁላ ፍራፍሬ ይወጣል? ይሄን ለማስረዳት ማንም አይችልም። አሁን እንበል ሰው ሲሞት ሲቀበር ከመሬቱ እንደ እንጨቱ ነው ደግሞ 300 ሰው ከሱ ቢፈጠር ይሄ ትልቅ ታምር ነበር። ግን ይሄን ብንለምደው እንደምንም አናየው ነበር። አሁን ስንዴውን እንደምንዘራው ያነ ስንዴ ግን አንዲት ስንዴ 300 ስንዴዎች ያበቅላሉ። እነዚህ ሁላ ትላልቅ ታምሮች ናቸው። ለምን ውሃ ስናጠጣው፣ ለምን ከመሬት ሲገባ፣ ለምን ይሄ ሁላ ይበቅላል? ማን ነው ይሄን ሁላ ያዘዘው? ማን ነው ይሄን ሁላ ያደረገው? ከመሬት ከበሰበሰ በኋላ ሲበሰብስ ይበቅላል። እንዴት ያለ ነገር ነው! እነዚህ ሁላ ነገሮች ግን እኛ እናስተውልም። እኛም ራሳችን ስናይ አምላክ እንዴት አድርጎ እንደፈጠረን ስጋ ለብሰን እንዴት አድርገን እንደምንናገር እንዴት አድርገን ቁመን እንደምንሄድ በምኑ ሰው ምን ሰማው? ማንነውስ የሚሰማ? ማንነውስ የሚያይ? ይሄ አይናችን ወይም ባታሪያ የለው ወይም እንደ ስልክ አሁን ማጤን አለው ከካሽማሉ ገብቶ ከዛ በኋላ ያንሳል ይጎላል። ይሄ ግን እንደ ልባችን 70 ዓመት 80 ዓመት እስከ 100 ዓመት እንጠቀምበታለን። ከውስጣችን ከሆዳችን ውስጥ ወፍጮ አለ። ያነ ከሆዳችን ገብቶ የምንመናው ሁላ ያንን ፈጭቶ አይደክም አይል በየቀኑ ስንበላ ስንጠጣ እንደዚህ እግዚአብሔር አምላክ ስንት ታምር በውስጣችን እንዳሉ ትንሽ ብንገነዘበው አምላክን ወደ አምላክ ወዲያው እምነታችን ጠበቅ ያለ ይሆን ነበር። ግን ሁሉንም እንለምደዋለን። አወኩሽ ናቆሽ እንደሚባል ሁሉንም ለምደነው አምላክንም ናቅረን እና ስለዚህ አምላካችን ደግሞ እነዚህን ነገሮች እንድንገነዘበው ይሄን ብትዘራ ይሄን ሁላ ብታደርግ ብትል ማነው ሁላ የሚያበቅለው? አምላክ ነው። ይሄ ሁላ የእግዚአብሔር የአምላክ ትእዛዝ ነው። በአምላክ ትእዛዝ ነው። በጽቪያይ ተብርካት ይላል። የኔ ቡራኬ ናት። ሁሉም ወደ አምላክ ይላል። ሁሉም ወደ እግዚአብሔር ወደ አምላክ ይጮሃል። ባታኖተና መተخላም በይቶ ለእያንዳንዱ ምግቡን የሚሰጥ ለእያንዳንዱ የሁላ አበቅሎ የሚሰጥ ይኸው በየቀኑ ስንት ስጋ ነው የሚታረድ? ስንት ዶሮ ነው የሚታረድ? እንዴት ያልቅ? ስንት ሚሊያርድ ነው የሚታረድ የሚል አሳዎችን ስናይ ከባህር በየጊዜው ስንት አሳ ነው ዓለም ሁላ ያለው የሚበላ? ያን ሁላ ግን አያልቅም። ይሄን ሁላ የሚያበቅለው ይሄን ሁላ የሚሰጠው ይሄን ሁላ የሚያበዛው እንዴት አያልቅም? እነዚህ ሁላ በሬዎች በየጊዜው ስንት ሚሊዮን ስንት ሚሊያርድ እየታረዱ እንዴት አያልቅም? አይጣል እንጂ ሰው እንደዚህ አድርጎ ቢታረድ ያልቅ ነበር። ይሄ ሁላ ግን የአምላክ ስራ ነው። በአራዊት ገዳም ያሉት
እነሱ እንደዚህ ብዛት የላቸውም። እንደ በጎች እንደ በሬዎች አይረቡም፣ አይበዙም። ይሄ ግን አምላክ ነው ምግቡን የሚሰጠን ትንፋሹን የሚሰጠን። ሁሉም የአምላክ ኃይል የአምላክ ጉልበት እንደሆነ ይሄን አናውቀውም። ስለዚህ አምላክ እንግዲህ ትንሽ ትምህርት ላስተምርህ። 6 ዓመት ስራህን ስራ። በሰባተኛው ግን እንዴት አደርገ ምን እበላለሁ ምን እጠጣለሁ ብትል ለ3 ዓመት ቡራኬን እሰጥሃለሁ። ለ6ኛው ዓመት ለ7ኛው ዓመት ለ8ኛው ዓመት ገና እስከሚደርስ 3 ዓመት ከቤትህ ምንም አያንስ። ግን ሰው ካልሰራው እንዴት አደርገ ያገኛለሁ? እስከ ዛሬ ማን ነው የሚሰጥህ መሰለህ? አምላክ ነው። ይሄን እግዚአብሔር አምላክ እንድናውቀው በማለት ነው። ይሄን ትንሽ ለማስረዳት አንድ ሰውዬ ነበር። ይሄ ሰውዬ ከኦሪት ትምህርት ሄዶ አንድ ሰው በአምላክ የሚመካ በአምላክ አሁንስ እንደሆነ ካመነ እግዚአብሔር አምላክ ምግቡን እስከ ቤቱ ያመጣለታል፣ ሁሉንም አምላክ ይሰጠዋል እያለ ይሄን ይናገራል። አሁን የሰው ይሄን ሰማና እውነቱን ነው እንግዲህ ከዛሬ ጀምሮ ወደ ስራ ልሄድም አልሰራም ማለት አምላክ እስከሚያመጣልኝ ወደኔ እስከሚመጣ ወደኔም ቦታ አልንቀሳቀስ ማለት እና በእውነት የሰውዬ አንደኛው ቀን ወደ ስራ አልሄደም። በሁለተኛው ቀን ምሽቱ ምን ሆንክ? አይ አምላክ ያወርደን፣ አንተ ሰው አብደሃል፣ ልጆች አሉን። በሶስተኛው በአራተኛው ቀን እነዚህ ልጆች ዳቦ ምናምን ማለት ጀመሩ። አምላክ አለ። በጣም ሲቸግረው ምን ይሆናል? 2 ሽፍታዎች ነበሩ። እነዚህ ሽፍታዎች በየቦታው የሰውን ገንዘብ ዘርፈው ብዙን ሀብት ዘርፈዋል። ያን ሁላ ሰብስበው ከበዳቸው። ምን አሉ እንግዲህ አህያ ሄደን አንድ አህያ ፈልገን እናምጣ ብለው አሁን ወደዛ ሰው በአምላክ እንደዚህ አድርጎ አምላክ ምግቤን ያመጣል እያለ የሚለምነው ወደሱ ሰተት ብለው ይገባሉ። አቶ አቤት እንዲያው ለክራይ አህያ አንስጠን እንግዲህ ለመግዛት ብዙ ዋጋ ነው ብለው በክራይ ወሰዱት። ለ3 ቀን ነው ይሆንና እንደዚህና እንደዚህ ገንዘብ ሲላቸው ያንን ወዲያው ሰጡት። ትንሽ ገንዘብ ነው። እሱ ተደሰተ። ይሄውና አምላክ ሰጠኝ፣ አምላክ ይሄን አመጣልኝ ብሎ በዛች መቼም ምግብ ምናምን ገዛዝቶ እነዚህ ሰዎች 3-4 ቀን አለፈ፣ 5 ቀን ያን አህያ አልመጣም። አንተ ሞኝ አለችው። ይሄውና አህያችንም ገደል ገባ። ይሄው ዝም ብለህ ከዚህ ዘፍቀህ አምላክን አወርድልኝ ያልክ የሆነ ነገር ማድረግ አለብህ። ይሄ እንዴት ያለ እምነት ነው? እኔ በአምላክ አምናለሁ፣ በምንም ታምር አምላክ ያመጣው ብትል ሰውየው አልንቀሳቀስም። እነዚህ ሽፍታዎች አሁን ከዛ ከአህያው ላይ ያንን ከጫኑ ጭነው ማት ሀብት ነው ማት በር ነው። አሁን አንዱ ምን አለ ለጓደኛው፣ ይኸውና እንግዲህ ምግብ እርቦናልና እስኪ ከከተማው ሄደህ ወይ ምን ወይ ማንተ ንግዛ ተባብለው አወጡ። ያው አንደኛው እኔ እዚህ ቆያለሁ አንተ ሂድ ተባለ። ሄደ አንዱ ሊገዛ። አሁን በመንገድ ሲሄድ የሁላ ገንዘብ የሁላ ሀብት ለምን ከሱ ጋር እከፋፈላለሁ? እኔ ሁሉንም እፈልጋለሁ። ይሄ ለሱ ደግሞ ማካፍለው ምንድን ነው ታዲያ? ምን ስራ ምግቡ መርዝ ላግባ። ያንን ምግቡ መርዛ ገብቶ አንዱን የራሱን ይዟል፣ የሱን መርዛ ገብቶ ያኛው ደግሞ ከዛ የሚጠብቀው እኔ ከሱ ጋር መከፋፈል ገንዘቡን ምንድን ነው? ይሄ አንዱ ሲያስብ ደግሞ ያኛው ልቡ ደግሞ አስቧል። አሁን ምን አለ
እንዲያው ጉድጓድ ጭሬ የሆነ መንጠፊያ አስቀምጬ እዛው ላይ ሲቀመጥ እዛው ካራ አድርጌ ዱብ ይላል፣ ይወድቃል። እንደዚህ አድርጎ ይሞታል። አሁን ያው ተመለሰ። ጓደኛ ደህና ነህ? ተቃቀፉ። በል እንካ ምግብህን አለው። ያንን ምግቡን ተቀበለ። እሱንና እዚህ ተቀመጥ፣ ያስቀመጥኩልህ ቦታ ያዘጋጀሁልህ ቦታ አለ እንዲያው ብሎ እዛ ላይ ቁጭ ሲል እዛ ላይ ዱብ ብሎ ይሞታል። ያን ከትከት እያለ እየሳቀ ያንን መርዝ ይበላል። ሁለታቸው ፍግም ሞተዋል። ይህ አህያ ለብቻው ቀርቷል። ወደ ቀኝ ወደ ግራ ቢያይ ሁሉም ማንም የለም፣ ነፍስ የለም። አሁን ደባንም ብሎ ያንን የታሰረው ፈታና በጣም እስከዚህ አልታሰረም ነበር። ወደ ቦታው ይሄዳል። ወደ መጀመሪያው ባለቤቱ ወደ መጀመሪያው ጌታው ምን ይላል ኢሳይያስ? ያዳሸው ኮኔው ምንድነው? በሬ ጌታውን ያውቃል። በካሞሬ ውስጥ ባላ ምንድነው? አህያ ደግሞ የሚያበላውን ያውቃል። እና አሁን ወደዛ ሁሉ ጊዜ ወደሚያበላው ወደዛ ይሄዳል። ወገቡ ላይ ማት የሆነ ወርቅ ማት የሆነ ሀብት እዛ አለ። አህያው እየተመለሰ ነው፣ አህያው ተመለሰ፣ ስንት ቀን የጠፋው ብለው በጣም ደስ አላቸው። ለአባታቸው ልጆች የነበሩ ነገሩት። ግን ከአህያው ላይ የተጫነ ነገር አለ ብለው አሁን ወደዛ ደረሰ። ያንን ቢገፍቱ የስንት ትውልድ ወርቅ እንደዚህ አድርጎ አምላክ ሰጠ እና ራቦቴር በሽም ኸሴድ ሶቢበኑ በአምላክ የሚመካ እግዚአብሔር አምላክ ሁሉ ጊዜ ቸርነቱን ይሰጠዋል። ባሩክ ሀጌበር አሽር ይብተቅ በአዶናይ ምስጉን ነው ሰው በእግዚአብሔር በአምላክ የሚመካ። አሩር ሀጌበር አሽር ይብተቅ በአዳም እርጉም ነው ሰው በሰው የሚመካ። በሳም በሳር ዘሮ ምንድነው? በጉልበቱ የተመካ ወሚና አዶናይ ያስፈልይቦ እግዚአብሔር ኤርሚያስ እንደሚለው አፍታራው በቁቆታይ እንደሚነበበው ከእግዚአብሔር ከአምላክ ልቡ ፈቀቅ ያለ እሱ እርጉም ነው ይላል። እና አምላካችን የሚያስተምረን የዓለም ሁሉ የኔ ነው፣ ሁሉም በትእዛዜ ነው፣ ሁሉንም እኔ ነኝ የፈጠርኩት፣ አገሪቷም የኔ ናት፣ እናንተም የኔ ናችሁ፣ ዓለም ሁሉ የኔ ነው። ሰው ግን በዚህ ዓለም ተወልደን አገሪቷን ስናርስ መሬቷን ስናርስ እህል ስናገኝ ጉልበታችን የሁላ ያመጣው ይመስልናል። ይሄ ግን የማንም ጉልበት አይደለም፣ የአምላክ ነው። ምን ተነፍሰው የአምላክ ነው። እጃችን የምናንቀሳቅሰው የአምላክ ነው። የሁላ እውቀት የሁላ ጥበብ የሰጠ አምላክ ነው። እነዚህ ነገሮች እንዳንረሳ በማለት አምላክ ምን አለ? በ6 ዓመት አገሪቷ ትረፍ። የዛን ጊዜ ታያለህ ማን እንደሚመግብህ፣ 3 ዓመቱን ማን እንደሚመግብህ። የሁላ ሀብት ያለው ባለም ምግብ ያለው ባለም የአምላክ ነው። አምላክ ለፈለገው ይሰጣል፣ ላልፈለገው አይሰጥም። ቡራኬ ቢርካታ ሸሚታ አሽር የአምላክ ቡራኬ ናት ሀብት ምሰጥ እና በአምላካችን መመካቱ ይሄ በጣም ትልቅ ነገር ነው። ምን ይላሉ ሊቃውንቶች? አንድ የሆነ ታሪክ የሚያመጡት አለ። አግማራው አንድ ትልቅ ሀብታም ነበር፣ ሊቃውንት ነበር። ራብሁና ይባላል። ይሄ ራብሁና የሚባለው 400 በርሜል ወይም ጋን የወይን እንግዲህ 400 በርሜል ማለት
እያንዳንዱ 500 ሊትር የሚይዝ ነው። 500 ሊትር የሚይዝ ነው። 400 ማለት እንግዲህ ብዙ ነው። 500 አሁን እንበል በሁለት ስናባዛው 1000 ነው። እንግዲህ 200,000 ሊትር። አሁን ይሄን 200,000 ሊትር እያንዳንዱ እንበል እያንዳንዱ ሊትር በ20 ብር ይሸጣል እንበል እና 200ውን በ10 ስናባዛው ይሄ እንግዲህ ስንት ሆነልንን ማለት ነው? ይሄ 4 ሚሊዮን ሆነ ማለት ነው። እንደዚሁም ደግሞ በአጠቃላይ እንበል 8 ሚሊዮን የሚሆን ያን ዋጋው ብቻ የነበረው ወይም ትልቅ ሀብታም ነው ነበር። አሁን ምን ይሆናል? 400 የነበረው ሁላ በርሚል ያን ይሆ መጭጫ በዛን ሰዓት ሊያስተዛዝኑት መጡ። እንደልቅሶ ማለት ነው። ይሄ ሁላ የነበረው ሀብት በአንድ ጊዜ ሞክ ብሎ ሄደ፣ ተገጠመ ማለት ተለቀሰ። ማን ይመጣሉ? ሊቃውንቶች፣ እሱ ጓደኛዎች ልናስተዛዝንህ መጥተናል። ግን አንድ ጥያቄ ምን ጠይቀሃል? ምንድን ነው? ጠይቁ እስኪ እንዲያው በስራህ ተመልከት፣ ትንሽ የሆነ ስህተት የሆነ ጉድፍ ተገኝቶብህ ይሆናል። እኔ እንዴት ዋናው ሊቃውንት የእስራኤል ዋናው ጻድቁ በእኔ ላይ እንደዚህ አድርጋችሁ እንዴት ታስባላችሁ ብሎ እንዲያው አፍጦ ወደ እነሱ እነዚህ ነገሮች ተናገራቸው። በዛን ሰዓት ምን አሉት? ለኺ ሐሽኩት ሸብሪ ሁዳ ባዲና በሎዲና አምላክ ነው ዝም ብሎ ፍርድ አለ ፍርድ የሚሰራ ማለት ነው። እንግዲህ አንተ ጻድቅ ሆንክ፣ አንተ ይሄ ሁላ ጥሩ ከሆንክ ይሄ ሁላ ችግር እንግዲህ አምላክ ያመጣብህ ዝም ብሎ ነው። ወዲያው ገባው ይቅርታ አለ። እንዲያው እናሻለለው ይችላሉ። አንድ ጢስ አለ እሳት አልባ ዝም ብሎ አይወለድም። እና የሆነ ነገር የሰማችሁት ይኖራል። እኔ እንጃ አላውቅም፣ ግን የሰማችሁ ነገር ካለ እንዲያው ባካችሁ ንገሩኝ። እኛም አሉት አንተ እንግዲህ አብሮህ የሚሰራ ያው ገበሬ የሆነ ለዛ ገበሬ ለሚሰራ ካንተ ገንዘቡን አትሰጠውም ሲባል ሰምተናል። እስከ መጨረሻው አይ እየሰረቀኝ እኮ ነው፣ ስለሚሰርቀኝ እኔም ትንሽ እያሳነስኩ ሰጠዋለሁ። ምን አሉት? አጎነም ያጋናብ ቶይም ታምግኔ አንድ ሰው ከሰራቂው ከሰረቀ የስርቆት ጣም ጥሟል። እሺ አለና እንደዚህ ከሆነ እኔ ወደ እግዚአብሔር ወደ አምላክ እንግዲህ መለሳለሁ ብሎ ያንን ገንዘብ መለሰለት። ወዲያው ሲመለስ ምን ይላሉ? ያነ የሆመጨጨው የ8 ሚሊዮን ብር ሁላ ወደ ገደል ገብቶ የነበረው ያነ ተመልሶ ወይን ሆነ፣ ታምር ሆነ። ይህ እግዚአብሔር አምላክ የሆነ ችግር የሆነ ነገር በሰው ሲያመጣ ያንን ነገር ዝም ብሎ ያመጣው ያነ የሆነ ምልክት አለው፣ ያነ የሆነ ዓላማ አለው። አገሪቷ የአምላክ ናት፣ አገሪቷ የእግዚአብሔር ናት። ያለውም ሁላ በዚህ በውስጠ ምድር በሰማይም በምድርም እነዚህ ሁላ የሱ ፍጥሮች ናቸው። እሱ ነው የሚያበቅል፣ እሱ ነው የሚያበስል፣ ሁሉም የሱ ነው። አንድ ሰው አንድ ከመደሮ ሲተክል ስንት ይወጣለታል?
አንድ አሁንስ እንደሆነ እንበል ብርቱካን ሲተክል ስንት ነው የሚወጣለት? አንድ ኮክ ሲተክል ስንት ነው የሚወጣለት? ይሄ ሁላ የማን ስራ ነው? የአምላክ ስራ ነው። እና በዚህ ይሄ እንድናውቀው ብሎ አምላክ ይሄን ህግና ትእዛዝ ሰጠን። እንደዚሁም ደግሞ 7 ዓመት ተቆጥሮ 7 ዓመት በ49 በ50ኛው ቀን ዮቬል ይባላል። አገልጋዩ የሚወጣበት ቤቱ ወደ ቦታው የሚመለስበት በአገጭ ሎት ይማከር ለጽሚቱት አገሪቷ ለዘላለም አትሸጥ። ኪሊ አለት አገሪቷ አይናት ኪገሪ በተወሻቢ ማተሚማዲ ከኔ ጋር እናንተ ጊዜያዊ ናችሁ። ስለዚህ ሁሉም ወደ ቦታው ይመለስ። እኛ በዚህ ዓለም ጊዜያዊ መሆናችን ይሄ ይጠፋናል። አምላክ ግን በዚህ የሚያስተምረን ምንድነው? አገሪቷ የኔ ናት፣ እናንተም ተጠጊ ናችሁ። የ70 ዓመት የ80 ዓመት የ100 ዓመት የ120 ዓመት እንበል። ይሄ እንደ ጥላ ነው የሚሽከረከር። ኋላ ግን በመጨረሻ ምንድነው የሚከተል? ህጉ ትእዛዙ የጠበቅናቸው ናቸው። ሌላ ሁላ ስንት መሬት ስንት አገር ስንት ሚሊዮን ይሄ ሁላ ከዚህ ዓለም ቀሪ ነው። እኛ ጊዜያዊ ነን። እኛ ግን ለዘላለም እንኖር እንመስላለን። የምንሰበስበው የምንጥረው ምን በላ ትንሽ ናት። ያች ለምን በላት ሰርተን በሌላው ለነፍሳችን ብለን ብናስብበት ይሄ በቂ ነው። ግን ዓለምን ሁላ ለመያዝ እንፈልጋለን። ቅድም እንዳለው እጃችን ጨብጠን ይሄ ዓለም የኔ ነው ብለን እንመጣለን። እዚህ ዓለም ግን ስንሄድ እጃችን ዘርግተን አንዲት ነገር ይዘን አንድ ሳንቲም አብሮ አይከተለንም። እንደሚሉት አንድ ሰውዬ ነበር፣ በጣም ትልቅ ሀብታም ነው ነበር። ይህ ሀብታም ከባድ የሆነ በሽታ ተገኘበት። ብዙም ጊዜ አልቀረህም አሉት። ብዙም ጊዜ አልቀረህም፣ ከቤተሰብ ጋር ተሰናበት ሲባል 2 ደብዳቤዎች አስቀረ። አንዱን ደብዳቤ ምን ይላቸዋል? በመሞትበት ቀን ይሄን ክፈቱት። ሁለተኛውን ደብዳቤ ደግሞ በ7ኛው ቀን እንድትከፍቱት ብሎ ልጆቹን ይሄን ይነግራቸው። ያንን ክፍት አድርጎ ያንን ያያሉ። ቢያዩ ካልስ አድርጋችሁ እንድትቀብሩ። ይሄማ ምን ችግር አለው? ካልስ ወዲያውኑ ካልስ ገባ አድርገው ወደ ኸብራ ቀዲሽ አለ እዛው ሊቀብሩት ቢሉ አይ በከፈኛው የታኽሪኽ የሚባል ያን ብቻ ነው እንጂ ሌላ ምንም ነገር አይጨመርም። ኧረ እባካችሁ ኧረ እንትን ቢባል እንዲያው በምንም ተብሎ ራቁቱን ለመጣ ራቁቱን ይሄዳል ተብሏል። ምንም ነገር አብሮት አይሄድም። ያንን ካልሱን ልቆልቅ አድርገው አለ ካልስ አለባ ተቀበረው። አሁን በ7ኛው ቀን የሰውዬ እንዲያው እንዴት ያለ ሰው ነው! ታሪከኛ ሰው ነው። በአንደኛው ቀን ካልስ አርጋችሁ ቀበሩኛል። አሁን ደግሞ በ7ኛው ቀን ምን ብሎ ጽፎ ይሆን እንዲያው ብለው ሀብታምም ነው፣ የታወቀ ነው። ይሄ የእውነት ታሪክ አሁን በኢየሩሳሌም ረኾብ ረኻቢያ ከሚባለው ከዛው የነበረ ታሪክ ነው። እና ሰው መጣ አሁን ያን ደብዳቤ ተከፈተ። ደብዳቤው ተከፈተ። ያን ደብዳቤው ተነበበ። ልጆች
አለካት ሳልባ እንደቀበራችሁኝ ይሄን አውቃለሁ። ለእናንተ ግን ትምህርት ለመስጠት ነው። እንኳን ገንዘብ ካልስም አብሮ አይሄድም። ሁሉም በዚህ ዓለም ቀሪ ነው እና ጊዜያዊ መሆናችሁን እንድታውቁት። ዋናው ብዙን ሀብት ብዙን ገንዘብ በዚህ ዓለም አስቀርቻለሁ። ከዛሬ ጀምራችሁ ይሄን ሀብት ያስቀረሁት ለጥሩ ቦታ ውሉበት፣ ጽድቅ አድርጉበት፣ በጎ ስራ ስሩበት፣ የኦሪትን ትምህርት ተማሩ፣ ይሄ ነው የሚከተል ብሎ ይሄን ጻፈላቸው። እዚህ ደግሞ አምላክ አገሪቱ የኔ ናት፣ እናንተም ጊዜያዊ ናቸው። የጊዜ ህይወት ነው በዚህ ዓለም ሁላችንም ያለንበት። ታያላችሁ አባቶቻችን የነበሩት አልፈዋል። ስንት ትውልድ እኛ በላይ እና አብርሃም እና ይስሐቅ እና ያዕቆብ አይቲያላዊ ካህናተ ከሞ የታሉ ካህናቶች፣ አይቲያላዊ ነቢያተ ከሞ የታሉ ነቢያቶች፣ አይቴ ነገስታት የታሉ ነገስታቶች፣ የታሉ መኳንንቶች። እያንዳንዱን አሃዱ አሃዱ ያቀርብ አምላክ እያንዳንዱን ያቀርበዋል። አሃዱ አሃዱ ይቀጥል እያንዳንዱን አምላክ ይቀብረዋል። የሚቀር ግን ነፍሳችን ብቻ ናት። ሌላ ሁላ የዚህ ዓለም ስጋችን ወደ መሬት ነው የሚሄድ። ለዚህ ኑሮ ለትንሽ ጊዜ ኑሮ ለምንኖርበት ስንት እንቸገርበታለን፣ ስንት እንጨነቅበታለን። ዋና ልብ ላለው ለነፍሳችን እንሰብበት እና ሁለተኛው ፓራሻ ደግሞ ፓራሻ በኩኮታ ይሆናል። ከምዕራፍ 26 ቁጥር 3 በኩኮታይ ቴሌኮ ህጌን ብትጠብቁ ወይት ሚጾታይ ትስማው ትእዛዜንም ብትጠብቁ እና ዛሲተም ወጣም ብታደርጓቸው ወናታቲ ይሽመኸን በይታም በጊዜው ዝናቡን ሰጣለሁ፣ አገሪቷም ስቦሏን ትሰጣለች። የዛፎች ያሉት ዛፎች ሁላ ደግሞ ፍራፍሬዎችን ይሰጣሉ። በአገሪቷም ሰላም ይሰጣሉ፣ ችግርም አይመጣም። ክፉን ነገር አውሬ ያለውን እንዳይመጣ አደርጋለሁ እያለ ይቀጥላል። ይህም በኩኮታይ ቴሌኮ ማለት ምንድን ነው ብለው ከዚህ ጥያቄ ይጠይቃሉ። በህጌ እንድትሄዱ እንግዲህ የተጻፈው ምንድን ነው? ይሄ ኩኮታይ ማለት ትእዛዝ ከሆነ ሚጽወታይ ብሎታል። በቀጠል ብለው ቤት ሚጽወታይ ትሽመሩ ይላሉ። በኩኮታይ ማለት ምንድን ነው? ኦሪትን ተማሩ። እኔ የሰጠኋችሁ ትልቅ መጽሐፍ አለ። ለህይወታችሁ መመሪያ የሆነ በዛ ይሄን አጥኑ። ኦሪትን ከተማራችሁ ዓለሙ ሁላ ይስተካከላል። እንግዲህ ዋናው ትልቁ ነገር ምንድነው? ኦሪት ነው። ኦሪት ካለ ሁሉም አለ እንደሚለው በዲባርታባም በኦሪት ተናገር፣ ስተኛም ስትነሳም በመንገድህም ስትሄድ ስትቀመጥም እነዚህን ህጎችን ሁሉ ጊዜ የኔን ህግ ተማር። ዳዊት ንጉሥ ኢየሩሳሌም እንደሚለው ወበቶራቶ የጌው ማንባላይላ ኦሪትን ሌሊትና ቀን ቀንና ሌሊት ይማር። በኮል አሸር ያስያጽሪያህ ኦሪትን ከተማረ የሚሰራ ሁላ ይቀነዋል። አምላክ ከሱ ጋር አብሮ ይሆናል። ለምንድነው ኦሪት ዓለም ሲፈጠር አምላካችን
መጀመሪያ ኦሪትን እያየ ነው ይህን ዓለም የፈጠረው። ይስታከል በኦራይታ እንግዲህ አንድ ሰው የሆነ ቢንያን ሊሰራ ሲመጣ በመጀመሪያ መሐንዲስ ነው፣ ሲርቱት አለ፣ ሁሉንም ያዘጋጃል። ይሄን ስንት ኮማ እንደምሰራ ስንት ፎቅ እንዴት አድርጎ ከዚህና ከዚህ ቦታ ምን እንደሚሆን ብሎ ያንን በደንብ አድርጎ አንጾ ያንን ከወረቀት ላይ ያንን ጽፎ ከዛ በኋላ በዚህ በመመሪያው ያነ ፎቅ ይሰራል። እግዚአብሔር አምላክ ደግሞ ዓለምን ከመፍጠሩ በፊት ኦሪትን እሱ ጽፎ ያንን አስቀምጦ ነበር። ስለዚህ ይህ ዓለም የተፈጠረው በኦሪት ነው እና አንድ ሰው በኦሪት ሕግ በኦሪት ትእዛዝ ከሄደ የሚሰራ ሁሉ ይቀነዋል። በአምላክ መንገድ ግን ካልሄደ የኦሪትን መንገድ አልጠብቅም ካለ በምንም ታምር በዚህ ዓለም ሊቀነው አይችልም። እንግዲህ በመመሪያው የተሰራ በኦሪት ስለሆነ በኦሪት ሕግና በኦሪት ትእዛዝ ስንሄድ ብቻ ነው ነገር ሁላ የሚሰራ በዚህ ዓለም ነው። ትንሽ ይሄን ለማስረዳት አንድ ትልቅ ንጉስ ነበር። ያን ንጉስ ልጁ ትንሽ ሽርሽር ሲወጣ ፈራሱን ይዞ በዛም ሲጋልብ አሁን ወድቆ ከጉድጓድ ውስጥ ይገባል። ዘመን ያወጣው እሪና ይጮሃል የሚሰማው የለም። ቦታው ራቅ ያለ ነው። አንድ ሰው ደሃ ነው። መጥረቢያውን ይዞ እንጨት ሊጠርብ ይሄዳል። ያንን ከትክቶ ለመሸጥ አሁን ጩኸት ይሰማል። ምንድነው ይሄ ጩኸት ብሎ ወደዛ ጠጋ ሲል የሚጮህ ሰው ይሰማል። ያንን ሰው መሰስ አድርጎ አወጣው። ያንን ልጅ አወጣው። ያንን ልጅ አመሰግናለሁ ብሎ አመሰገነ። ስም አለው እኔ የንጉሱ ልጅ ነኝ። አሁን የሁላ ስራህን ተውና ወደ አባቴ ነው ወስድ። ዛሬ ጀምረህ አትቸገርም አይዞህ ብሎ ወሰደው። አባቴ ያለው ያን ንጉስ ደስ አለው። አንድ ሁለት ቀን የሚሆን በየቦታው እየተፈለገ እያለ ልጁ ነገረው ታሪኩን። ይኸውልህ አባቴ ያለው ይሄ ሰውዬ ከነበርኩበት ቦታ እንደዚህ ብዬ ወድቄ እንደዚህ አይነት ችግር አግኝቶኝ ማን ያወጣኝ እያልኩ እሪ ስል ይሄ ሰውዬ ሰምቶ እንደዚህ አድርጎ ያወጣኝ ለነፍሴ የነፍስ አባቴ ነው እና ይሄ እንድታውቅ ብዬ ነው። ይሄ ሰውዬው ናበዳለው አመሰግነው። ትልቅ ክብር ሰጠው። እንዲያው የሚፈልገውን በላ ጠጣ ስም አለው። 3 ቀን ሰጣለሁ። በእነዚህ 3 ቀን አስበህ መልስ ስጠኝ። እሺ ምንድነው የምትፈልግ? የፈለግከውን ሁላ ነገር ጠይቅኝ እሰጥሃለሁ አለው። ልጅን የምወደውን ልጅን ስላዳንክልኝ የምትፈልገውን ሁላ እሰጥሃለሁ። እሺ ይልና ወደ ቤቱ ሄደ። እዛ ቤቱ እንዲያው ወርቅ ልበለው ሀብት ልበለው ቤት ልበለው እንትን ልበለው እያለ ያምታታል። ምን ልለምን ብሎ እንዲያው የሚለምነው ጠፋው። እንግዲህ አንዱን ሲያስብ ያኛው ደግሞ ሌላ ደግሞ ሀሳብ ደግሞ ይመጣበታል። አሁን አንድ ሽማግሌ ሰው ይሄን ሰው ሲሄድ ያው አንተ ሰው እያለው አቤት ያው በሀሳብ ተወጣህ ምንድነው የሚረብሽህ አያለው።
እንደዚህና እንደዚህ አድርጌ ንጉሱን ልጅ አድኛለሁ እና አሁን ንጉሱ ከነዚህ ነገሮች የምትፈልገው ሁላ ምረጥ ብሎኛል የምትለውን አሟላለሁ ብሏል እና ምለምነው ገና እንዲያው ውሳኔ በደንብ አድርጌ አልደረስኩበት ምን አለው ያን ሽማግሌ ስማ አለው ለንጉሱ ልጅ አለችው ከልጅ ጋር መዳር እፈልጋለሁ ብለው የሱን ልጅ ከሷ ጋር ከእንትን ከተዳር አብያቱ ትሆናለህ ትበላለህ ትጠጣለህ ሀብት ማያንስም ያው እንደዚህም ሹመት ማያንስም የፈለከው ሁሉ ነገር ይሰጣል አረ አመሰግናለሁ ብሎ ሄዶ ወደ ንጉሱ እኔ ካንተ ልጅ ጋር መዳር እፈልጋለሁ እሺ ብሎ እሱም ልጅቱን ሰጠ ሁሉንም አገኘ አሁን ደግሞ ኦሪት እንግዲህ የአምላክ ዋና ልጅ ማለት ናት ኦሪት እንግዲህ ኦሪትን ስንመርጥ እንደ የንጉሱን ልጅ ወሰደን ማለት ነው ኦሪቱን ከተማርነን ከኦሪቱ ጋር ተጣበቅነን ተዳርነን ቃል ኪዳን ተገባነ በዛውን ሰዓት ምንም ነገር አንሰንም እንደተጻፈው እዚህ በሕጌ በትእዛዜ ብትሄዱ ሁሉንም በጊዜው ሰጣችኋለሁ ለምንድን ነው ያለን በኦሪት ነው የተፈጠረ በኦሪት ስለተፈጠረ ኦሪትን ስለመረጣችሁ ሁሉም ነገር ይስተካከልላችኋል እያለ ግን ይላል فإملو تشمعوا لي بعد سموني جد ولو تعصوت كل ميتوت تايل هجرنا تزازين يالكواتشون بعد فتسمو أوريتون باتمارو فإن بخوكوتاي تيماسو أوريتينم بتاكالو فردينم بتالو لبلتي عصوت كل ميتوت تاي هجرنا تزازين بعد فتسمو قال كدانيم لا فرد بريتي كان يقار ያንን ቃል ኪዳን የገባችሁትን ብታፈርሱ እኔም አምላክ በእናንተ ላይ ፍርሃት አመጣለሁ ድንጋጤ አመጣለሁ የተለያዩ በሽታዎች ይመጡባችኋል ካዳካት ይሄ እንደ የራስ በሽታ የአይን ችግር ወመዲቮት ናፈሽ ሁሉ ጊዜም ሐዘን ሁሉ ጊዜ የነፍስ ችግር ማለት ምንድነው የጤና ጉዳይ ዝም ብላችሁም ትዘራላችሁ ያንም የሚበላው ጠላቶቻችሁ ሆናል ፊቴን ማዞራለሁ እናንተም ከጠላቶቻችሁ ትባረራላችሁ እናንተም ፊታችሁን ዞር ስትሮጡ ዞር ስትሉ ማንም እናንተ ጋር አብሮ አይከታተልም የሁላም ባትሰሙ የሁላም ባይገባችሁ በሻባርት የድጎኑ እንኩራታችሁን ሰብዋለሁ ሰማያችሁ ብረት ይሆናል አገሪቷ ደሰንሰለት እንደመደብ እንደሆነ እንደዛ ትሆናለች ምዘሩትም ለባዶ ይሆናል ብሎት ተናጽኸም እቴቡላ አገሪቷም ሰቡላን አትሰጥም ዛፉን ፍሬውን በጻረት ላይ ቴምፕሪው ዛፉን ፍሬውን አይሰጥም ይሁላ በእንቲል ኹይ ሚከር ይላል ይሁላ ዝም ብሎ ነው አጋጣሚ ነው በድንገት ነው ብላችሁ እኔ እንደሆነ ካላወቃችሁ የኔን ህግ ባትሰሙ 7 እጥፍ ቀጣችኋለሁ የተለያዩ ችግሮች አመጣባችኋለሁ እና ያሉት ሁላ በሬዎቻችሁ ላሞቻችሁ እነዚህ ሁላ እያነሱ ይሄዳሉ
ይሄን ሁላም እያያችሁ ባትሰሙ ሌላ ችግሮች ያመጣሉ። እኔም ብዙውን የተለያዩ ችግሮች በእናንተ ላይ ይመጣሉ። ወአኻልተም በሳር በነኺም የልጆቻችሁን ስጋ ትበላላችሁ። ወባሳር በኖተኺም ተኸሉ የልጆቻችሁንም የሴት ልጆቻችሁንም ስጋ ትበላላችሁ። እነዚህ ነገሮች ቀድሞ የተነገሩት በአንደኛው ቤተ መቅደስ በሁለተኛው ቤተ መቅደስ አገሪቷ ራፍ ስትሆን ነቡከደነፆር መጥቶ 3 ዓመት አገሪቷን ሲዘጋት ኢየሩሳሌምን በመጨረሻ የራሳቸውን ልጆች ስጋ እንደበሉ ይሄ ሁላ በታሪክ ይናገረዋል። ኦሪታችን የተናገረው ሁላ ዝም ብሎ አይደለም፣ ሁሉም ነገር የሚደርስ ነው። አገራችሁም ትፈርሳለች፣ ቤተ መቅደሳችሁም ባዶ ይሆናል። የእናንተን የምታቀርቡትንም ያንንም አላሸጠውም። አገሪቷም በዛን ጊዜ ባሽሞት ያኔት አረት በሻመሙ አሊያ ወበኸም አይወሽምባ። ከዚህ ላይ አምላክ ያን ሁላም ቢያመጣብንን አንድ ቃል ኪዳን ይገባዋል። አገሪቷም ተቀማጭ አይኖርባትም ይላል። ባሽሞት ማለት ምንድነው? ይቀርታ አገሪቷ ባዶ እንድትሆን አደርጋለሁ። ከሀገሪቷም የሚመጡ ጠላቶቻችሁ አገሪቷ ፍራፍሬ ያሰጣችሁ። ከ150 በፊት አንድ አሜሪካዊ ቶናይ ነበር። እሱ ምን ይላል? የተቀደሰችው ሀገር ማርና ወተት የምታፈስበት ሀገር ፍራፍሬ ያሰጥ ምንም ያሰጥ ባዶ ናት። እቺ ሀገር በአስማት እንደተደገመች የመሰለች ሀገር ናት። እና በእውነት እግዚአብሔር አምላካችን እንደምታዩት ወደዚህች ሀገር ስንመለስ ወደዚህች ሀገር ስንመጣ በዛውን ሰዓት አገሪቷ ዛሬ ፍራፍሬ ትሰጣለች። ለምንድን ነው ነብዩ እንደተጻፈው የእስራኤል ሕዝብ ወደ ሀገር ሲመጡ ባተም አገይ ሰላም ፈኸምቲት ነው ፍራፍሬያቸውን ስጡ። ለምንድን ነው? ሕዝብ ስለመጣ። በአሁኑ ጊዜ ሕዝቡ ሲመለስ የሁላ ፍራፍሬ የሁላ ልማት የምናየው በአሁኑ ጊዜ ነው። አረቦች ነበሩ፣ የቱርክ ሀገር ነበሩ፣ የእንግሊዝ ሀገር ነበሩ። ቢሞክሩ ቢጠሩ ቢሉ አገሪቷ ፍራፍሬ አልሰጠች እና በዛን ጊዜ ግን አገሪቷ ታርፋለች። እናንተም እነዚህን ሁሉ አልጠብቅም ብላችሁ ሰንበትን አልጠብቅም ብላችሁ አገሪቷ አረፍ ብል አላሳረፈም በማለታችሁ የዛን ጊዜ አገሪቷ ታርፋለች። እቺ ሀገር የተቀደሰች ሀገር ናት። የሚቀሩትን በልባቸው ፍርሃት አመጣለሁ። ዝም ብሎም ኮሽኮሽ ሲል እንጨት ወይም ቅጠል ኮሽኮሽ ሲል የዛን ጊዜ ይሮጣሉ። ወንድም በወንድሙ በዛን ጊዜ ተደናግጠው ራስ በራሱ ተጋጭተው ይወድቃሉ። እና ቃል ኪዳኔም የዛን ጊዜ ትዝ ይለኛል እያለ እግዚአብሔር አምላክ ግን የዛን ጊዜ ግን ይሄ ልባችሁ ይገዛል ብሎ ይሄን ይገባችኋል። መቼ ነው ግን? አገሪቷን ለቃችሁ ስትሄዱ ከዛ ወደ እግዚአብሔር ወደ አምላክ በምትሉ ጊዜ እግዚአብሔር አምላክ እነዚህ ሁሉ ነገር ይመልስላችኋል አምላክ ይላል። ግን እንደምናየው 48 የሚሆን 48 እርግማን በዚህ ፓራሻ አለ። እነዚህ ሁሉ እርግማኖች እንዳልነው ብዙ ነገሮች አሉ፣ ከኦሪት ዘዳግም የተጻፉ አሉ። እነዚህ ሁሉ ግን ለምንድን ነው የሚመጡ? እነዚህ ሁሉ ችግሮች ለምንድን ነው የሚመጡ ብለን ብንጠይቅ ሕጉንና ትእዛዙን ሳንጠብቅ ስንቀር ነው። ዛሬ ከዚህ ሀገር ገብተን ጠግበናል።
የሶስተኛ ስደት አምላክ እዚህ ያደነን የምታዩት ነው። አምላክን ረስተነዋል ሁላችንም። ከዛ የነበርንበት ከኢትዮጵያ ሁላችንም ከዛ ሀገር ነው የመጣነው። ስንት ችግር ከነበረበት ቅማል፣ ቶሃን፣ ቁንጫ ጫማ ከሌለበት ሀገር እግራችን በክረምቱ ጧት ሆኖ የዛን ጊዜ በድንጋይ ሲጋጭ ሲል የነበረ ችግር ኑሮው ከበድ ያለ ነበር። እንደዚህ ሀገር ሽንት ቤት የለው፣ እንደዚህ ሀገር ምክላሃት የለው፣ እንደዚህ ሀገር ሻምፖ የለው። ከዛ ሁላ አምላክ አውጥቶ ማርና ወተት ከምታፈስ መናውን እኛ አግኝተነዋል። እነዚህን ነገሮች ሰንበትን መጠበቅ አለብን። ሰንበትን ካልጠበቅን አገሪቷን አላሳረፍን፣ አርቀን ካላሰብን ብዙ ችግሮች እያየን ነው። በአገሪቷ በአንድ አመቱ ተኩል በዚህ አመት ስንት ችግሮች ነው አየን። ጠላቶቻችን እንዴት አድርገው ደፍረው ገብተው ስንት ሰው እንደገደሉ ገና እስካሁንም ጦርነቱ አልተጨረሰም። የሁላ አምላክ ምልክት ነው። አምላክ ከኛ ጋር እየተነጋገረ ነው። ካልገባን የሁላ ድንገት ነው። ዝም ብሎ ነው፣ እንደዚህ ብሎ ነው፣ ሳይጠብቁት ቀርተው ነው፣ አስገብቷቸው ነው እያለን የሁላ ምክንያት ነው። እነዚህ ሁላ ማን ነው ያመጣው? ምን ይላል? ፕኒያዶር ከፕኒያኬል ይላል። ያነ ትውልድ ፊቱ እንደ ውሻ ይሆናል። አሁን ውሻ በብትር ሲመቱት ያነ ብትሩን ሊናከስ ይሞክራል። ግን ይህን ብትር ይዞት ማን ነው ያለ? ያነ ሰው እንደመንከስ ብትሩን ሊናከስ ይታገላል። እኛ ደግሞ አምላክ ውስብስብ ያሉ ነገሮች በእኛ ላይ እየመጡ ናቸው። እነዚህ ሁላ ማላካቸው ሐማስ ብንል እነዚህ ብንል እነዚህ ሁላ የላካቸው አምላክ ነው። የሱ ፍጥሮች ናቸው። አምላክ ልባችን አልገኝ ስላለ አምላክ ልባችን ትንሽ እንድንነሳ እነዚህ ነገሮች በመናገር ጊዜ ለምንድነው አምላክ ይሄን ሁላ ያደረገ? እነዚህ ሁላ ለምን አመጣብን ብለን ወደ አምላካችን እንድንመለስ ብሎ እነዚህ ሁላ ምልክቶች ይሰጣል። ይሄ ሁላ ምልክት ግን አምላክ እየሰጠ ልባችን ግን ተሸፍኗል። የድንጋይ ልብ ዛሬ እያየነ ከልባችን አናገባው። ከልባችን እነዚህ ነገሮች አይገቡ። አሁን እነዚህ ሰዎች ተማርከው ያሉት ምን አላቸው? ከዛ ውስጥ ምንድነው? አምላክን ነው። ከዚህ ያሉ ግን አንዳንዶች ሰንበትን የማይጠብቁ ሃይማኖትን የሚያውቁ ነበሩ። ከዛች ውስጥ ግን የነበረው ሁላ ምቾት የነበረው ሁላ ያነስ ይለቃቸው ዋናው የሚፈልጉ ሰንበትን ለመጠበቅ ይሁዲ ነን ማለት የዛን ጊዜ ያነ ይነሳል። ይገባቸዋል ይሄ ዓለም ከንቱ እንደሆነ። መቼ ነው እግዚአብሔር አምላክ የሚረሳ? ምግብ፣ ገንዘብ፣ ከሀብት ከመከታተል ከኩራት የተነሳ እኔ የበለጠ የለም በማለት እነዚህ ሁላ የተነበቡ በኩኮታ የሚለው ምንድነው? ባይገባችሁ ይሄ በድንገት ነው ብትሉ እስከሚገባችሁ በሰባት እጥፍ እያደረኩ ቀጠቅጣችኋለሁ። ሰው የስጋ የልጁን ስጋ እስከሚበላ የደረሰበት ዘመን አለ። ሁላ ተጽፏል፣ ተነቧል። የሁላ ምንድነው? እንዲገባን ነው። ሰው መቼም ልባችን ቀላል አይደለም እና ማስተዋል፣ ሰንበትን ስንጠብቅ ማስተዋል፣ በዛችሁ ቀንችን እረፍት የሰጠነ ተመስገን ብለን በዛውን ጊዜ ያለ ምንድነው ሰርተን 6 ቀን ሰርተን እንደምናርፍበት በዚህ ዓለም ደግሞ 70 ዓመት 80 ዓመት ያው ይሄን ዓለም ጨርሰን ወደዛ ልንሄድ ነው። ግን በስድስተኛው ቀን የምንበላው በሰባተኛው እንዴት አደርገን ነው? 6 ቀን ያፈራ ነው።
ይህ ዓለም ደግሞ ሕጉንና ትእዛዙን ያያዝከውን እነዚህ ነገሮች ነው አብረው የሚከተሉ። እነዚህ ናቸው ምግቦችህ እና እነዚህ እንዳንረሳ ብሎ አምላክ ዓለምን በኦሪት ነው የፈጠረው። ስለዚህ የኦሪትን ሕግ ሰው አልሰማም ካለ ሕጉን አልሰማም ካለ ችግር እንደሚመጣ ማወቅ አለብን። ይሄ አምላክ የሰጠው ነው። በዚህ ዓለም አንድ መጽሐፉና ሰይፉ በዚህና በዚህ ነው የወረደ። መጽሐፉን ጠብቃችሁ ጥሩ ህይወት ታገኛላችሁ። ካልጠበቃችሁ ግን ያነ ሰይፍ መጥቶ ይመታችኋል። እና እግዚአብሔር አምላክ ከዚህ ሁሉ ነገር ያለና በሕጉ በስነ ስርዓቱ ምን ሄደው ልቦና አምላክ ይስጠን። በሕጉ በትእዛዙ ምን ሄደው ልቦና አምላክ ይስጠን። ይሄን እመኛለሁ ለሁላችንም። ልቦናውን የድኛው ልብ አውጥቶ የስጋውን ልብ ለሁላችንም ይስጠን። ጥሩ ዘመን ይስጠን። ጥሩን አእምሮ፣ ጥሩን ሀሳብ። አሁንስ እንደሆነ የአምላክን ሕግ የምንማር የአምላክን ኦሪት በየቀኑ መጽሐፍ ቅዱሱን እየወሰድን በየቀኑ 1 ምዕራፍ 2 ምዕራፍ እንማር። ያንን እነዚህን ስናደርግ የዛን ጊዜ በሰውነታችንም ሰላም ይሆናል፣ በሀገራችንም ሰላም ይሆናል እና አምላክን ሁልጊዜ የምናመሰግን ያደርገን። ሰላም ለማህበረ ቤተ እስራኤል። ሻባት ሻሎም።